ሰላም ጤና ይስጥልን እንዴት አላችሁ ውድ ቤተሰቦቻችን ዘኢትዮጵያ ቻናላችን በወቅታዊ ፕሮግራማችን ወደ እናንተ ተመልሷል። አማረ ገፋነኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ያክብሮት ግብዣችን ነው። በዛሬው ፕሮግራማችን ትላንትና ለህዝብ የደረሰውን ኢቶሪካ አልበም የተመለከቱ ጉዳዮችን በአልበሙ ላይ እነማን ምን አሉ የቴዲ አፍሮ ፖለቲካዊ አቋምና እሱን እየደገፉት ያሉት ሰዎች ፖለቲካዊ አቋም እንዴት ነው የሚታየው የሚለውን ለማየት እንሞክራለን። የመጀመሪያ ክፍል ይሆነናል እሱ። ከዛ ማስከተል በአክሱም ከተማ ሲደረግ የነበረው የህወሓት ስብሰባ ዛሬ መጠናቀቁ ተሰምቷል። በዚህ ስብሰባ ላይ ማጠናቀቂያ ላይ የተወሰኑ ውሳኔዎች አሉ፣ በጣም አስደንጋጭ ውሳኔዎች። የእነዚህን ውሳኔዎች አንድምታዎችም እንፈትሻለን ማለት ነው በዛሬ ፕሮግራማችን። ስለዚህ ከሞላ ጎደል ዛሬ በዚህ ዙሪያ የሚያቀነቅን ፕሮግራም ነው የሚኖረን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ያክብሮት ግብዣችን ነው። እንደተለመደው ከኛ ጋር ስትቆዩ ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫን፣ ቪዲዮቻችንንም እንዲሁ ሼር እና ላይክ ማድረጉን እንዳይዘነጉ ልናስታውሰው እንወዳለን። ስለሚያደርጉት የትኛውም አይነት ትብብር ግን አስቀድመን እጅግ አድርገን ለማመስገን እንወዳለን። ከኛ ጋር እንድትቆዩ በአክብሮት እየጋበዝን በቀጥታ ወደ ዛሬው ፕሮግራማችን እናልፋለን። አብራችሁን ቆዩ። እንግዲህ ድምፃዊው ቴዎድሮስ ካሳሁን ቴዲ አፍሮ ከ9 ዓመታት ቆይታ በኋላ ኢቶሪካ የተሰኘውን አልበም በትናንትናው ዕለት ለአድማጮች ማቅረቡ ይታወሳል። በጣም በርካታ ሰዎች ሰምተውታል፣ አድምጠውታል፣ ተከታትለውታል። ምናልባት ከዚህ ቀደም ቴዲ አቦጊዳ የሚባል አልበም በመስራት ነው የጀመረው የሙዚቃ ጉዞውን። ከዛ ትንሽ ግርግር የነበረበት ሌቦ ነው እንደዚህ የሚባል አልበም ካልተሳሳትኩኝ በዛ ይጠራ ቴዎድሮስ ካሳሁን በሚል ካሴት ይጠራ ነበረ። ውስጡ ግን እነ ሌቦ በጣም በርካታ እነ ጓደኛ የመሳሰሉት በጣም ጥልቅ የሆኑ ግጥሞች ከግጥም አንጻር እውነት ለመናገር ከግጥም አንጻር ቴዲ አፍሮ እዛ አልበም ላይ የተጠቀመበትን ልክ ያህል ሌሎች አልበሞች ላይ ተጠቅሟል ብዬ አላስብም። ራሱን ሌቦን ብታዩት፣ ጉድ ሰራችኝን ብታዩት በጣም በርካታ ዘፈኖች አሉ እዛ ውስጥ። ስለ ሀገሬን አፈቅሽኝ የሚል ትዝታ በጣም በርካታ ዘፈኖች አሉበትና ከግጥም አንጻር እውነቱን ለመናገር ከግጥም አንጻር በጣም የተለየ እንደውም እሱን አልበም ለራሱ ሊሰራው አልነበረም መጀመሪያ የሰራው። በተለያዩ ቃለ ምልልሶች ላይ አንዴ ኤፍኤም አዲስ 97.1 ላይ የሆነ የሙዚቃ ፕሮግራም ላይ ቃለ ምልልስ ሲያደርግ ለነ ንዋይ፣ ለነ ዳዊት መለሰ፣ ለነ ኤፍሬም ታምሩ፣ ለነ ፀሐዬ እንደዚህ የሰራው ነበረ በእነሱ ድምፅ በእነሱ ስታይል አድርጎ። በኋላ አይ ቲንክ ዳዊት መለሰ መሰለኝ ለምን ራስህ አትሰራውም የሚል ምክር ሲለግሰው ራሱ የሰራውና ብዙ ኮንሰርቶች ላይ የማይጫወትም ከዛ እንትን ውስጥ ከሱ ፍላጎት ውጪ ነው የወጣው። ከአቦጊዳ በፊት የተሰራ አልበም ነው እና ከአቦጊዳ በፊት እንዲወጣ ይፈልገው የነበረ አልበም ነው እና የሱ ክርክር ምንድነው አቦጊዳን ካወጣ በኋላ የደረሰበት ደረጃና ያኛውን ይሄ ሌቦ የሚለውን ዘፈን ያለበትን አልበም በሰራበት ጊዜ ያለኝ የብቃት ደረጃ ስለሚለያይ ከአቦጊዳ በኋላ መውጣት የለበትም የሚል ክርክር ነው የነበረው። አሁን በአብዛኛው ቴዲ ይሄን አልበም ሰርቷል ሲባል ብዛም የሚጠቀስ አይደለም። እሱ አልበም ግን ከግጥም አንጻር በጣም የሚገርሙ ግጥሞች፣ ሐሳቦች ያሉበት ነው። ከዛ በእርግጥም ከአቦጊዳ በፊት ተሰርቶም ቢሆንም ሲወጣ ግን ከአቦጊዳ በኋላ አቦጊዳ አልበም ተቀባይነት ማግኘቱን አይተው ነው አሳታሚዎቹ ሜቢ 10,000 ብር እንደዚህ ተከፍሎት ነው የወሰዱት ያንን አልበም። ከዛ ወጣ። ከዛ ማስተርፒስ ብዙ ሰዎች አቦጊዳ ማስተርፒስ ነው ይላሉ። እንደ አልበም ያስተሰርያል ማስተርፒስ ነው ብዬ የማስበው አልበም እሱ ነው ያስተሰርያል። በጣም የሚገርም አልበም ሆኖ ወጣ። በ97 ከምርጫው ጋር ተያይዞ የወጣ አልበም እንደሆነ ይታወቃል። ከዛ በኋላ ጥቁር ሰው ወጣ። ከዛ ኢትዮጵያም የተሰኘ አልበም ቀረበ። አሁን ኢቶሪካ ላይ ደርሷል ማለት ነው። ሌቦን ካልቆጠርን 6ኛው ነው። ከሌቡ ጋር ከጨመርነው 7ኛው አልበም ነው የሚሆነው የኢቶሪካ ማለት ነው። በተለይ ቴዲ አፍሮ 1997 ላይ ያበረከተው ያስተሰርያል የተሰኘው አልበም የህዝብ ልብ ውስጥ እንዲገባ ያስቻለው እንደነበር ይታወቃል። የፖለቲካዊ ጉዳዮችን እየነካካ የሚዘፍን ዘፋኝ የሆነው ከዛ በኋላ ነው። ከ97 ያስተሰርያል በኋላ ነው። ዘውስ በጣም ብዙ ራሱ ያስተሰርያል የሚለውን ዘፈን ጨምሮ እነ ዳህላክ እነ ኡኡታይ የሚሉ ዘፈኖች በጣም
ሰመለበስ የሆኑ ቅኔዎች ናቸው። በብዙ መንገድ የሚተረጎሙ ናቸው እና መልእክት የሚያስተላልፍባቸው ናቸውና ፖለቲካዊ አቋሙንም በግልጽ ያንጸባረቀባቸው ሙዚቃዎች ተካተቱበት አልበም ነበረ። እንግዲህ ቴዲ በአልበምም ይምጣ በነጠላ ዜማም ይምጣ የሚመርጣቸው ርዕሶች ከምንም በላይ የዜማና የግጥም መድረስ ችሎታውም የሚያሳዩ ቢሆንም ግን መልእክት ላይ ትኩረት የሚያደርግ አርቲስት መሆኑን ደግሞ የሚመሰክሩ ናቸው። በአዲሱ አልበም ምን ይዞ መጣ በሚል በብዙዎች ዘንድ የተጠበቀውም ለዚህ ነው። ኢቶሪካ በተሰኘው አዲሱ አልበም ላይ 18 ትራክ ነው ይዞ የመጣው ቴዲ። በዚህም ስለ ኢትዮጵያ፣ ስለ አንድነት፣ ስለ ፍቅር፣ ስለ ማህበራዊ ጉዳዮች፣ ስለ ጾታ ፍቅር፣ ኦፍ ኮርስ ስለ መዋደድ ብዙ ነገሮችን ብሏል፣ አንስቷል። በዚህ አልበም ውስጥ ዳስጣል፣ ኢቶሪካ፣ ሳምነው፣ ተወዳጅ፣ ስምምና፣ በጣም ጉራገኛ ኢንተረስቲንግ የሆነች ሙዚቃ ነች። ጽዮን ሙሽራዬ፣ ቲንታጎ፣ የማረግ ጥግ፣ ሺ ቢባል፣ ታየኝ፣ በመስኮቱ፣ ብልጭታ፣ የአዞምባ፣ ዝጸዳል፣ መሬማ መሬማ በጣም ከብዙ ዓመት በኋላ እንደ አዲስ የሚሰማ አይነት ቴስት ያለው ሙዚቃ ነው። በጣም ነው ደስ የሚለው። መርከብ፣ ስማራሴ፣ ይሄ ራሱን የመከረበት ስማራሴ፣ መኮንን ላከ ተሳትፎ፣ ሳቁን ኢቭን እንደ ግጥም አልበም ውስጥ ያስገባበት ነውና ጀንበር በምርቃት የተጀመረው ሙዚቃ ጀንበር የተካተቱበት ናቸው። በጣም የሚያስገርሙ። እኔ ቴዲ በሁለት ጽንፍ የተወጠረ ዘፋኝ ነው የሚመስለኝ። በጣም ብዙ ሰዎች ፖለቲካ ጉዳዮችን እንዲያነሳ ኤክስፔክት ያደርጋሉ። በጣም ብዙ ሰዎች እንዲሁ የፍቅር ዘፈኖችን እንዲዘፍን ኤክስፔክት ያደርጋሉ። ቴዲ ሲዘፍን የፍቅር ዘፈንም ሲዘፍን ያችን ገጸ ባህሪዋን ዘፈኑ ላይ የምትኖረውን ገጸ ባህሪ የሚገልጽበት ቃል ጥልቀቱ በጣም ስለሚገርም ያንን የሚጠብቁ ሰዎች አሉ። ሔዋን እንደዋዛን የለመዱ ሰዎች፣ ጸባይ ሰናይን የለመዱ ሰዎች፣ ታሞልሻልን የለመዱ ሰዎች፣ ልጅነት አላትን የለመዱ ሰዎች በዛ ደረጃ የምትገለጽ ካራክተር ይጠብቃሉ። አይ ቲንክ ይሄ አብራኗሪ የሚለው የማረግ ጥጉ የሚለው በዛ ደረጃ ወይ ደግሞ ዝጸዳል የሚለው በዛ ደረጃ ይሄ ኢቶሪካ አልበም ውስጥ የመጣ ይመስለኛል። ከዛ ደግሞ በተቃራኒው ፖለቲካዊ ጉዳዮችን እንዲያነሳ ደግሞ የሚፈልጉ ሰዎች አሉ። እነሱንም የሚዳስስ በርካታ ትራኮች አሉት እዚህ አልበም ላይ። በሁለት ጽንፎች ሁለቱን ለማስደሰት የሚጥር የሆነ ጭንቅ ውስጥ ያለ አርቲስት ሁላ ነው ይመስለኛል። አሁን ዝም ብሎ የፍቅር ዘፈኖች ዝም ብሎ ቢዘፍን የሚያኮርፉ በጣም በርካታ ሰዎች ይኖራሉ። ደግሞ መልእክት ብቻ ያላቸው ሙዚቃዎች ቢዘፍን የሚያኮርፉ በዚህ በኩል ሌሎች በርካቶች ይኖራሉና ተወዳጅነት ያመጣበት በጎ ራስ ምታት ልንለው እንችላለን። አሁን በጎ ራስ ምታት ለምሳሌ ኳስ ላይ በአውሮፓ ያሉ ትልልቅ አሰልጣኞች ለምሳሌ አጥቂ መስመር ላይ 3 4 5 ደና አማራጮች ቢኖሯቸው ጥሩ ራስ ምታት ነው። እከሌን እንዴት አስቀምጣለሁ እንዲህ የቻለ የሚል ጥሩ ራስ ምታት። ቴዲም እንዲህ አይነት ጥሩ ራስ ምታት ውስጥ ያለ ይመስላል። በዚህም ብዙ አድናቂዎች አሉት፣ በዚህም ብዙ አድናቂዎች አሉት። እሱን እንደምንም ፋይንቲውን አድርጎ ባላንሱን አግኝቶ ከለቀቀ ሁል ጊዜ ሂት ያደርጋል። ላይክ ኢቶሪካ እንደምታዩት በቪው ቁጥርም በጣም ብዙ በዓለም ደረጃ እንደውም ዳስጣል የሚለው ዘፈን ሁለተኛ ላይ ደርሶም ያየው መሰለኝ በትሬንዲንግ ወርልድ ዋይድ ትሬንዲንግ በመሆን ማለት ነው። እንዲህ በጣም የኢንተርኔቱን መረብ ያነቃነቀበት የኢንተርኔቱን መረብ በየነ መረብ አንቀጥቅጥ ሰልፍ እናደርጋለን ሊሉ ነበር እነ ልደቱ አያሌው። በየነ መረብ አንቀጥቅጥ ይሆናል አልበም ትላንትና ለቆ ብዙ ተብሏል። ቴዲ አፍሮ ከኔ ዘፈኖች መካከል በጣም ጥልቅ መልእክት ያስተላለፈባቸው እነ ያዞምባ፣ እነ ዳስጣል፣ እነ ስምምና በጉራግኛ የተሰራው ሊጠቀሱ ይችላሉ። እነዚህ ስለ ሀገር አንድነት ስለ ፍቅር ያነሳባቸው ናቸው። እንግዲህ አልበም ሙሉ በሙሉ በሚባል ደረጃ ግጥምና ዜማ ራሱ ነው የሰራው። ሌሎች በርካታ ሰዎችም ተሳትፈውበታል። ይህንን አልበም ልክ እንደ ቡፌ ሁሉም የየራሱን እያነሳበት ያለ አልበም ነው። ሁሉም የየራሱን ሲያነሳበት እንዲህ ብሎ ዘፍኖልኛል፣ እንዲህ ብሎ ተናግሮልኛል እያሉት ነው። ሜቢ አንዳንዶቹ እሱ ማለት ያልፈለጋቸውም ሊሆኑ ይችላሉ። እንግዲህ አንዴ ደራሲው ከወጣ በኋላ የህዝብ ነው የሚሆነው ግጥሙ። ስለዚህ እንዲህ ብሎ ለማለት ፈልጎ ነው ብሎ የመተርጎም መብቱ የኛ የተደራሲያኑ ነው የሚሆነው። አንድ ያውጥቶታል። ከዚህ በኋላ እንደውም የመስማት ፍላጎት ሁሉ ይዘን እንደሌለው አንድ ቃለ ምልልሱ ላይ ሰምቻለሁ። ከመውጣቱ በፊት በጣም ደጋግሞ ይሰማል። ያው የሚታረመው የሚስተካከሉም እድል ስለሚሰጥ ማለት ነው። ከወጣ በኋላ ግን እምብዛም የመስማት ፍላጎት የለውም። ለምን ሲባል
ከዶሮ ጋር ነው ያመሳሰለው። ዶሮ እንቁላላን ትጥላለች፣ ከዛ ሌላ እንቁላል ለመጣል ፕሮሰስ ውስጥ ነች። ያን የጣለችውን እንቁላል እንዲፈለፈል ጊዜ መስጠት ያንተ ድርሻ ነው የሚሆነው። ጥብስ አድርጎ መብላት ያንተ ድርሻ ነው የሚሆነው። ቀቅሎ መብላት ያንተ ድርሻ ነው የሚሆነው። እንዲህ አይነት ልማድ ያለው ነው እና ከዚህ በኋላ ለሌላ የፈጠራ ስራ ራሱን የሚያዘጋጅበት ሜቢ ረፍት የሚያደርግበት ኮሜንቶችን የሚያጣጥምበት እና የሰራውን ስራም ደግሞ የሚቋደስበት ከኢኮኖሚካሊ ማለት ነው በጣም ብዙ ትርፍ እንደሚያገኝ ኤክስፔክት አደርጋለሁ። ብዙ እይታ እያገኘ ስለሆነ ይቅናው፣ ይመቸው፣ ይለፍቷል፣ ይገባዋልም ጭምር። ሌሎቹ ግን ተደራሲያኑ ሁሉም የየራሱን ምልከታ እያጋራበት ነውና ማን ምን አለ የሚለው አሁን አነጋጋሪ ነው የሚሆነው። አፍተር አልበም እንዲህ አይነት ጥያቄዎች መነሳታቸው ስለማይቀር የፋኖን ትግል የሚደግፉ እና የቲፒኤልኤፍ ደጋፊ የሆኑ ሰዎች ለየራሳቸው ሲቀራመቱት እያስተዋልን ነው። ቴዲ አፍሮ እንዲህ ብሎልኛል፣ ዘፍኖልኛል፣ እከሌን ተናግሮልኛል የሚሉ አስተያየቶችን ሲሰጡ ነው የምንሰማው። ማንሳት ያለብን ጉዳይ ግን ፋኖንም የሚደግፉ ሰዎች የቲፒኤልኤፍም ደጋፊዎች አቀንቃኝ የሆኑ ሰዎች የሱ ሐሳቤና የነሱ ሐሳቤ ፍጹም የተለያየ መሆኑን መጀመሪያ መገንዘብ ያለባቸው ይመስለኛል። ቴዲ አፍሮ የራሱ የሆነ ፖለቲካዊ አቋም ያለው ሰው ነው። በቃ በጣም ግልጽ የሆነ ፖለቲካዊ አቋም ያለው ሰው ነው። ከያስተሰርያል ጀምሮ እስከ ኢቶሪካ ድረስ ከዛ በፊት ያሉት አልበሞች ያን ያለ ፖለቲካዊ ጉዳዮች የተነሳባቸው ስላልሆኑ ግልጽ የሆነ አቋሙን ያራመደ ሰው ነው። ቴዲ አፍሮ የዜግነት ፖለቲካን የሚያቀነቅን ሰው ነው። ቴዲ አፍሮ አንዲት ኢትዮጵያን የሚያቀነቅን ሰው ነው። ቴዲ አፍሮ ስለ ልሙጥ ባንዲራ የሚያቀነቅን ሰው ነው። ቴዲ አፍሮ ስለ አንድነት፣ ስለ ፍቅር የሚሰብክ ሰው ነው። ኢትዮጵያ በብሔር የምትከፋፈልበትን ስርዓት የሚደግፍ ሰው አይደለም። ይሄ ግልጽ የሆነ የፖለቲካ አቋም ነው። ቴዲ አፍሮ የሚመኘው አንዲት ኢትዮጵያ ነው። ምናልባት አንዲት ኢትዮጵያ የሚለው ውስጥ ጥቅል ሐሳብ ስለሆነ ዝርዝር ጉዳዮች ሲናገር ስንሰማው ካልሆነ በስተቀር አናውቅም። አንዲት ኢትዮጵያን የሚያቀነቅኑ ሰዎች በዛ ውስጥ ምን ማለት ነው? አንዲት ኢትዮጵያ ማለት አንድ ሃይማኖት፣ አንድ ቋንቋ፣ አንድ ባህል ማለት ነው ወይስ ሁሉም በየቋንቋው በየባህሉ በየሃይማኖቱ ግን የተባበረባት አንድ ኢትዮጵያ ማለት ነው? ቨርዥኖች ይኖሩታል። አንዲት ኢትዮጵያ በራሱ የትኛውን ነው ቴዲ ሞር ፌቨር የሚያደርገው? በቃለ ምልልስ በሌሎች ጉዳዮች ነው ሊብራራ የሚችለው። በጥቅሉ ግን ስለ አንዲት ኢትዮጵያ የሚዘምር ሰው ነው። ለዛ ነው ስለ አፄ ቴዎድሮስ ሲዘምር የነበረው ዘመነ መሳፍንትን አብቅተው አንዲት ኢትዮጵያን አመጡልን ለማለት። ለዛ ነው አፄ ምኒልክን ሲያወድስ የምንሰማው። በዚህም ጀንበር የተባለው ሙዚቃ ላይም የደርግ ዘመን ሙዚቃዎችን ሲጠቀም ነበረ። ኢትዮጵያ ትቅደም የሚል አንዲት ኢትዮጵያ ትቅደም የአፄ ኃይለ ሥላሴን ንግግር ተጠቅሟል። ሁላችንም እኩል መብት እንዲኖረን ነው ዓላማችን እንደዚህ የሚሉ የአፄ ኃይለ ሥላሴን ሙዚቃዎችን ተጠቅሟል። ጀንበር ላይ እንደምታውቁት ጀንበር ሙዚቃ ሲጀምር በምርቃት ነው የጀመረው። አማራ፣ ሙስሊም፣ ኦሮሞ፣ ትግሬ አይባልም አንድ ነን የሚል ምርቃት በማሰብ ስለ አንዲት ኢትዮጵያ የሚያቀነቅን አይደንቲፋይ እናደርገው ካልን የዜግነት ፖለቲካን የሚያቀነቅን ሰው ነው ቴዲ አፍሮ። ኦኬ አሁን ከዚህ አልበም ላይ ከዚህ የአልበም ቡፌ ላይ የየራሳቸውን ትራክ የሚወስዱ የየራሳቸውን ግጥም የሚወስዱ ከግጥሙ ላይ የየራሳቸውን ቀኔ እየፈለቀቁ የሚያወጡ ሰዎች ቴዲ አፍሮ የሚከተለውን የፖለቲካ ሐሳብ የሚከተሉ አይደሉም። ምናልባት የሆነ ጊዜ ይሄን የፖለቲካ ሐሳብ ይከተሉ ነበር ይሆናል። አሁን ግን እንደዛ የሚከተሉ አይደሉም። ራሳቸውን አም ኦሮሞ ፈርስት የሚሉ አም አማራ ፈርስት የሚሉ አም ትግራዋይ ፈርስት የሚሉ ናቸው። እነዚህ ሰዎች ናቸው የቴዲ አፍሮን ሙዚቃዎች በየራሳቸው አውድ እየሰነጣጠቁ እንዲህ ያለልን እንዲህ ተናገረልን ሲሉ የምንሰማቸው። አንዳንዶቹ መጀመሪያ ችግራችን በቅኔ የሚቀረፍ አይደለም ሲሉ ነበር። በቅኔ የሚቀረፍ አይደለም፣ መሬት ላይ ያለ ችግር ነው ያለብን፣ ስጋታችን የህልውና ነው። ቴዲ ሰምለበስ ቅኔ ስላወጣ ስለዘፈነ በቅኔ የሚፈታ ችግር አይደለም ያለብን አሉ በዋዜማው። አልበሙ ሲወጣ ደግሞ ወጡና ቴዲ የዘፈነለት ባንዲራ የሚውለበለበው እኛ ክልል ነው። የትኛውን ሐሳባቸውን እንውሰድ? እኛ ክልል ነው የሚውለበለበው እንድትሉ ያስቻላችሁን ዘፈን ሲዘፍን በዋዜማው ምን ብላችሁት ነበረ? በቅኔ የሚፈታ ችግር የለም። በቅኔ የሚፈታ ችግር የለም ካላችሁ በቃ ገለል በልልን አትምጣብን እያላችሁት ነው። እኔ እንደዛ ነው የሚገባኝ።
ሰው አትምጣብን፣ ገለል በልልን፣ እኛ በቅኔ የምንፈታው ችግር የለንም፣ አታዘናጋን አይነት እኮ ነው። አታዘናጋን አይነት ንግግር ከተናገሩ በኋላ ከዛ እንደገና ደግሞ መጥቶ ስለ ባንዲራ ምናምን ሲዘፍን እኛ ክልል ብቻ ነው የቴዲ ባንዲራ የሚውለበለበው ይሏቸዋል። አንዳንዶቹ ደግሞ ብድግ ይሉና ቴዲ ያለውን ቀድመን ብለናል። ቲፒኤልኤፍ አካባቢ ያሉ ሰዎች አገር ትፈርሳለች እንደዚህ ምናምን እኛም እኮ ብለን ነበር። ያው ቲፒኤልኤፍን በሙዚቃዎቹ አጥቦ ያሰጣ ሰው ነው ቴዲ አፍሮ ማለት። አሁን ቲፒኤልኤፍ የሚያቀነቅነውን ፖለቲካ አጥብቆ የሚጠየፍ በ17 መርፌ በጠቀመው ቁምጣ ብሎ እየዘፈነ ያለፈውን ስርዓት መውቀሳችሁ አያዋጣም፣ ሞፈር ይዛችሁ ይቅር ተባባሉ ብሎ 97 ላይ የዘፈነበት ስርዓት ነው። ያለቀ የደቀቀ ጉዳይ ነው። ዛሬ ቴዲ ተነስቶ የሆነ ነገር ሲናገር ሁሉም ለየፖለቲካ ጥቅሙ የሚናጠቀው ሆነ። በስነ ስርዓት ቁጭ ብለው ጠረጴዛ ስበው ቁጭ ብለው ቢነጋገሩ የቲፒኤልኤፍ ሰዎችና የቴዲ አፍሮ የፖለቲካ አቋም ኮምፕሊትሊ የተለያየ ነው። ኮምፕሊትሊ የቴዲ አፍሮና ጫካ ገብተው የሚታገሉ ሰዎች ፖለቲካዊ አቋም ኮምፕሊትሊ የተለያየ ነው። ኢትዮጵያ ብሎ የሚዘምር ሰው ነው። ግልጽ የሆነ የፖለቲካ አቋም አለው ቴዲ አፍሮ። ግልጽ የሆነ ፖለቲካ አቋም አለው። ኢትዮጵያ ብሎ የሚዘምር፣ ኢትዮጵያ ብሎ የሚዘፍን፣ ስለ ባንዲራ ግልጽ አመለካከት ያለው፣ ኢትዮጵያ ልትከተለው ስለሚገባት ፖለቲካዊ ስርዓት ግልጽ አመለካከት ያለው፣ ስለ ታሪክ ግልጽ አመለካከት ያለው፣ ስለ ከዚህ በፊት ስለነበሩ ስርዓቶች ግልጽ አመለካከት ያለው ሰው ነው። በአብዛኛው ስለ ታሪክና ከዚህ በፊት ስለነበሩ ስርዓቶች ሲወራ ከነ ጀዋር መሐመድ ካምፕ ጋር ነው የሚጋጨው። ስለ ባንዲራ ምናምን ሲወራ የቲፒኤልኤፍ ሰዎች አሁን ያለውን ስርዓት በማጥላላት ምናምን ሲወራ የቲፒኤልኤፍ ሰዎች ጋር ነው የሚጋጨው። ከዛ ይቺ የታሪክ ነገሩ ከኛ ጋር ተቀራረባለች፣ ንጉሶችን ያወድሳል ምናምን የሚለውን ብቻ ይዘው ስለኛ ነው የዘፈነው የሚለው ጫካ ሆነው የሚታገሉ ሰዎችስ በምን ነው የሚጋጩት ከቴዲ አፍሮ ጋር? አሁን ባላቸው አቋም የሆነ ጊዜ ፈርታይል ግራውንድ ነበሩ ለኢትዮጵያኒስት ካምፑ። አሁን ግን ያ የለም። በተከፈተው ዘፈን መጨፈር መደነስ አለብን ብለው የብሔር ፖለቲካ ውስጥ ተዘፍቀዋል። አንዳንዶቹም ኤክስትሪሚስት ሆነው ስለመገንጠል የሚያስቡም ጭምር ናቸው። ስለመገንጠል ያቀነቅናሉ። የቴዲ አፍሮ ያቀነቅናሉ ስለመገንጠል። የትኛውን ብሔር ሲያጥላላ አይተው ታውቃለህ? በየቋንቋው ነው የሚዘፍነው። በጋሞኛ ይዘፍናል። ለምሳሌ ቲዮሪካሊ እንደዛ አድርጓል። በጉራግኛ ይዘፍናል። በትግርኛ ሲዘፍን፣ በኦሮምኛ ሲዘፍን ሰምተነዋል። ቋንቋዎችን የሚያወድስ ብሔሮችን የማይጠላ ይልቅስ አንድ እንሁን የሚል ስለ አንድነት የሚዘምር ሰው፣ ሃይማኖቶችን የማያጥላላ አንቺም በሃይማኖትሽ እኔም በሃይማኖቴ እያለ የሚዘፍን ሰው ችግር ያለበት ቢሆንም ኮንሰፕቱ ግን ለመቻቻልም ቢሆን ሐሳብ የሚያቀነቅን ሰው መገንጠል አለብኝ ብለህ ጠብር ግፍ የምትል ሰውዬ ቴዲ ዘፈነልኝ የምትል ፌዴራሊዝምን ብሔር ላይ ጎሳ ላይ ጎጥ ወንዝ የከለለው ፌዴራሊዝም ላይ ፖለቲካን መስረተ ቴዲ ዘፍኑልኛል የምትሉ ቴዲ ዜግነት ፖለቲካን የሚያቀነቅን ሰው፣ ቴዲ አንዲት ኢትዮጵያን የሚያቀነቅን ሰው። እስቲ አሁን እኔ መሰማዋለሁ በቃ ቴዲ ምን ብሎ ይሆን ብለህ ፖለቲካ የምትሰራበት ሰው አይደለም። ታውቃለህ የቴዲን አቋም ንጉሶች እንደሚያወድስ አንተ አምረረ የምትጠየፋቸው ንጉሶች የሚያወድስ ሰው ነው። አሁን አቋሙ ልክ ነው አይደለም፣ ይሄ የተለያየ ነገር ነው። ሁሉም ሰው የራሱ የፖለቲካዊ አቋም አለው። አቋሙን በየፈለገው መንገድ ሊገልጽ ይችላል። ስለዚህ ልክ ነው የማለት መብት የለንም፣ ልክ አይደለም የማለት መብት የለንም። ደግፈ የምትቆመውን ትደግፋለህ፣ ተቃውመ የምትቆመውን ትቃወማለህ። በጣም የሚገርመኝ ነገር ቴዲ ወጥነቱ ነው። ለሰከንድ ዝንፍ ብሎ አያውቅም። ኢትዮጵያ ከማለት አፍሪካ ከማለት ፍቅር ከማለት አንድነት ከማለት ሰንደቅ ከማለት ለሰከንድ ውልፍት ብሎ አያውቅም። ይሄ ይታወቃል። ምን እንደሚል ኢቭን ቴዲ አፍሮ በዚህ አልበሙ ላይ እነዚህን ጉዳዮች ሊያነሳ ይችላል ብለህ ኤክስፔክት ሁሉ ልታደርግ ትችላለህ። በኋላ የሚለየው ምንድነው? አገላለጹ፣ የገለጸበት መንገድ፣ ምናልባት ቅኔዎች፣ ግጥም አደራደሩ፣ ዜማው፣ የሙዚቃው ስልት ምናምን ሊለያይ ይችላል እንጂ ኢትዮጵያን እንደሚያወድስ እንኳን ዘፈኑን ሲሰማ የከረመ ሰው ይቀርና አንድ ቀን ቁጭ ብሎ ሲያወራው የሰማው ሰው ካለ ኢትዮጵያን እንደሚያወድስ ሳይታለም የተፈታ ነው፣ ያውቀዋል። ማንን እንደሚያወድስ የትኛውን ስርዓት እንደሚወድ እንደሚናፍቅ በጣም ግልጽ አቋም ያለው ሰው ነው። የክላሪቲ ኦፍ ቶት ችግር ያለበት ሰው አይደለም።
ጥርት ያለ አቋም አለው። ልትደግፈው ከፈለክ አውቀኸው ተረድተው የምትደግፈው ሰው ነው። ልትቃወመውም ከፈለክ አውቀኸው ተረድተው የምትቃወመው ሰው ነው። ሲያምታታ አታየውም፣ ወደዚህም ሲል አታየውም። ግልጽ አቋም አለው። በሱ ላይ ነው የሚሄደው። አሉ ሌሎቹ ከነሱ አቋም ጋር የሚቃረን አቋም እያቀነቀነ ዘፈነልኝ ቴዲ የሚሉ ተናገረልኝ የሚሉ አሉ። ብዙ እንዲህ አይነት ሰዎች ናቸው አሁን ሁለት ቦታ ጽንፍና ጽንፍ ወጥረው ሊገነጥሉት የሚታገሉት ማለት ነው። እዚህ አሁን ግጥሞቹን እየሰነጠቁ ቅኔ የሚፈለቅቁ ሰዎች አሉ። ሁሉም በየጎሳቸው በየፖለቲካል አስተሳሰባቸው ሊያጥሩት ይፈልጋሉ። ግን ቴዲ አፍሮ ግልጽ አቋሙን በዚህኛውም ኢትዮሬካ በተሰኘው አልበም ላይም ለመግለጽ ሞክሯል። የእናንተ ምርጫ የትኛው ነው? ብታጋሩን ደስ ይለናል። ከ18ቱ ትራክ ውስጥ ኢትዮሬካ ከሚለው 18 ትራክ ውስጥ የትኛውን ወደዳችሁት? አንዳንዶቹ ሙዚቃዎች የሆነ ሩም ይፈልጋሉ። ይሄ ጫጫታው ይሄ ዘፈን አሪፍ ነው ምናምን ከሚለው ጫጫታ ረገብ ስትሉ የምትሰሟቸው ደግሞ አሉ። የሆነ አደር ሲሉ ዋል አደር ብለው ረጋ ሲሉ ሁሉም ነገር አሁን እንትን ላይ ነው ያለው፣ ክላይማክሱ ላይ ነው ያለው። ጦዘቱ እንደምታዩት በጣም ሂት እያደረገ ነው ሙዚቃው። ከዛ ግለት ረገብ ሲል እንደ አዲስ የምትሰሟቸው በጣም ቆንጆ ለፍቅርም ለመውደድም የተዘፈኑ ዘፈኖች አሉ። እነሱን እንዴት ነው ቴስት እያደረጋችኋቸው ያላችሁት የሚለውን ብናውቅ የእናንተን ምርጫ፣ ይሄኛው ትራክ ተስማምቶኛል፣ ይሄኛው ትራክ ጥሩ ነው የምትሏቸውን ብታጋሩን ደስ ይለናል። ግን ቴዲ አፍሮ ጥሩ አልበም የሰራ ይመስለኛል። ይሄ የሌመን ሰው አመለካከት ነው። ሙዚቃ ላይ እውቀት ያላቸው ሰዎች፣ ግጥም ላይ፣ ዜማ ላይ፣ ስልት ምት ላይ እውቀት ያላቸው ሰዎች ብዙ ሊሉ ይችላሉ። ግን እንደ አንድ አዳማጭ ሰው፣ እንደ አንድ ሌማን ሰው ጥሩ ስራ የሰራ ይመስለኛል። ፖለቲካሊም ጉዳዩን የተረዱት ሰዎች እንዲህ ነው የተረዱት። ከየራሳቸው አንግል ለማየት ሞክረዋል። ቴዲ አፍሮ ግን ግልጽ የሆነ የራሱ ፖለቲካዊ አቋም ያለው ሰው መሆኑ ከግምት ውስጥ መግባት አለበት ማለት ነው። ወደሚቀጥለው ጉዳያችን እንለፍ። ዛሬ የሰማነው መረጃ በጣም አስደንጋጭ መረጃ ነው። የህወሓት ማዕከላዊ ኮሚቴ በአክሱም ያደረገውን ስብሰባ አጠናቋል። ትናንትና በዚህ ጉዳይ ላይ መረጃዎች ለማጋራት ስንሞክር ነበረ። ስብሰባ ሲያደርግ ነበረ። እሱ ስብሰባ ተጠናቋል። እዚህ ስብሰባ ላይ ከተጠናቀቀ በኋላ ይፋ ሊሆኑ ይችላሉ ተብለው የወጡት ውሳኔዎች በጣም አሳሳቢ ናቸው። በአክሱም ከተማ ሲካሄድ የነበረው አከራካሪው የህወሓት ማዕከላዊ ኮሚቴ ስብሰባ መጠናቀቁ ተገልጿል ይላል። ሶርሱ ከየት እንደሆነ አላውቅም። የኔታ ሚዲያ አውጥቶት ነው ያየሁት። በስብሰባው ማጠናቀቂያ ላይ ኮሚቴው ያሳለፋቸው ውሳኔዎች በትግራይ ክልል ያለውን ወቅታዊ ፖለቲካ ሁኔታ ወደ አዲስ ምዕራፍ ሊያሸጋግሩ እንደሚችሉ ተገምቷል ይላል። ምንድናቸው እነዚህ ውሳኔዎች? አንደኛው ውሳኔ ማዕከላዊ ኮሚቴው በጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር እንደማይቀበል አስታውቋል ይላል። በጣም አደገኛ ውሳኔ ነው። ከባድ ችግር የሚፈጥር ውሳኔ ነው። ሌፍተናንት ጀነራል ታደሰ ወረደ በአንድ ዓመት ተራዝሞላቸዋል ስልጣናቸው በጠቅላይ ሚኒስትሩ አማካኝነት። በነገራችን ላይ እኛ አልፈለግናቸውም ይላሉ እንጂ ቲፒኤልኤፎች ከአንድ ዓመት በፊት ሲሾሙ የቲፒኤልኤፎች ፍላጎት ነበረ። ግን እነሱ ስለፈለጉ ብቻ ስለማይሾም አፕሩቫል ይፈልጋሉ ጠቅላይ ሚኒስትሩ ጋር መጥተው ማንዴቱ የሳቸው ስለሆነ። ኦኬ እናንተ የምትፈልጓቸው ከሆነ ይሁኑ ተባሉ። አንድ ዓመት ሰሩ። አንድ ዓመት ደግሞ ተጨመረላቸው። ስለዚህ ባለፈው ጊዜ ያቀረቧቸው ሰው ቲፒኤልኤፍ የሚፈልጋቸው የሚስማማባቸው ሰው ስለሆኑ በራሳቸው ፈቃድ አንድ ዓመት ቢጨምሩም ጠቅላይ ሚኒስትሩ ያን ያህል የሚያንጨረጨር ጉዳይ አይደለም። ለምን ግር እንዳለው ቲፒኤልኤፍ አላቅም። ግን ከባድ ችግር፣ በጣም ከባድ ችግር ነው። የጀነራል ታደሰ ወረደን አስተዳደር አንቀበልም ብለው አፍ አውጥተው ነው መግለጫ ያወጡት። በጣም ከባድ ችግር ነው። ይሄ ከጌታቸው ረዳ ጋር የነበረውን ችግር መልሶ የሚያመጣ ነው። ጌታቸው ረዳና ደብረጽዮን ምን አይነት እንካስላንትያ ውስጥ እንደነበሩ የምናውቀው ጉዳይ ነው። የሁለቱ ሰዎች መለያየት፣ የሁለቱ ሰዎች ቁርሾ፣ የሁለቱ ሰዎች ጸብ፣ የሁለቱ ሰዎች ግራና ቀኝ መቆም ትግራይን እንዴት አይነት ውጥንቅጥ ውስጥ ከቷት እንደነበረ የምናስታውሰው የቅርብ ጊዜ ትውስታችን ነው ካልረሳነው በስተቀር። በሁለቱ ሰዎች መካከል ለግድያ መፈላለግ ጭምር ነበረ የሚሉ መረጃዎችን እንሰማ ነበር። ራሳቸው አቶ ጌታቸው ረዳ ወደ አዲስ አበባ ሲመጡ እንዲህ የመያዝ ወይ የመገደል ወይ የመተኮስ አይነት ድባብ ያዩ እንደነበረ ተናግረዋል። ፋና ላይ በሰጡት ቃለ ምልልስ ታስታውሳላችሁ። እንዲህ አይነት ውጥንቅጥ ውስጥ የገቡበትን ጊዜ አሁን ከታደሰ ወረደ ጋር ደግሞ ሊያደርጉት ያው ዳር ሲሉ ነው የምንሰማቸው። ስለዚህ ከጌታቸው ረዳ ጋር የነበረውን ችግር መልሶ የሚያመጣ ነው።
ታደሰም ባለፈው መቀሌ ሆነው በሰጡት መግለጫ የትም አልሄድም ከትግራይ ክልል አልወጣም ብለዋል። የትም ነው ማልወጣው ብለዋል። ምናልባት እንደ ጌታቸው ረዳ ሸሽቼ አልሄድም አይነት ፎከራ ይመስላል። የትም አልሄድም ብለዋል። ምናልባት የሚለያየው የጌታቸው ረዳና የታደሰ ወረደ ጉዳይ ሊለያይ የሚችለው ጌታቸው ረዳ ወታደር አይደሉም። ሌፍትናንት ጄኔራል ታደሰ ወረደ ግን ወታደር ናቸው። ሰማው በውስጣቸው የእሳቸውን ትዕዛዝ የሚቀበል ወታደር ሊኖርም ይችላል። እንደዚህ መጠርጠር ጥሩ ነው። ለዛ ነው ከትግራይ አልወጣም ብለው ኮስተር ብለው የተናገሩት ብሎ መገመትም ምናልባት መሳሳት ላይሆን ይችላል። እንደዛ ከሆነ ደግሞ ጉዳዩ በጣም ነው የሚጦዘው። ህወሓት የሚያዘው ከዚህ መልስ እንዲሁን ከዚያ መልስ እንዲሆን ብሎ የሚያዘው ሰራዊት አለው። ጄኔራሉም የሚያዙት ሰራዊት ካለ የእርስ በርስ ጦርነት ሁሉ ሊነሳ ይችላል ትግራይ ክልል ውስጥ። ምክንያቱም አልቀበልም ብለዋል። ባለፈው መግለጫቸው ላይ ታደሰ ወረደ ከደብረ ጽዮን ጋር ተስማምተን ነው የመጣሁት አዲስ አበባ ብለው እኮ ተናግረዋል። ተስማምተ የላከውን ሰው ለምን ተሾመብኝ ብለህ ደግሞ በታሁን እንደገና አልቀበለውም ትላለህ። ስለዚህ እንደ ጌታቸው ረዳ የሆነ አይነት ብቻ ላይሆን ይችላል ችግሩ። ጌታቸው ረዳ የሚያዙ ሰራዊት ስላልነበራቸው ወጡ፣ አዲስ አበባ ገቡ በቦሌ በኩል። ጌታቸው ረዳ ማናቸው? ታደሰ ወረደ ግን አልወጣም እያሉ ነው። ከትግራይ ምንም ቢፈጠር አልወጣም። ልንጠረጥር እንችላለን። በውስጥ በስራቸው የሚታዘዝላቸው ወታደር ሊኖር ይችላል። ይሄ ሆነ ማለት ደግሞ በቲፒኤልኤፍ እና ቲፒኤልኤፍ በሚያዘው ወታደርና ታደሰ ወረደ በሚያዙት ወታደር መካከል የእርስ በርስ ግጭት እንዳይነሳም ያሰጋል። የቲፒኤልኤፍ ወታደሮች እኮ ታማኝ ናቸው አይከዱም እንዳትሉ ሐራ መሬት ምናምን የሚባል ስም ያላቸው ያፈነግጡ ወታደሮች ያሉበት ክልል መሆኑን እንዳትረሱ። ከዛ የውጊያ ኮዝ ያለቀባቸው ወታደሮችም ያሉ ነው ቲፒኤልኤፍ ውስጥ። ከዚህ በኋላ እናንተ ልጆቻችሁን እንዲህ ውጭ ያስቀምጣችሁ ምናምን እያሉ መግቢያን ሲጋፈጡ የነበሩ ወታደሮች ናቸው። ደሞዝ ስጡን፣ ትጥቅ አስፈቱን እያሉ ሲጋፈጡ የነበሩ ናቸው። ትንሽ ቀዳዳ ካገኙ ጥለውት ለመጥፋት የማያቅማሙ ወታደሮች ናቸው። እንደዛ የሚያደርግ ገሚስ ወታደር ካገኙ ታደሰ ወረደ ከቲፒኤልኤፍ ጋር ለመፋለም ምናልባት ሊገደዱ ይችላሉ። ይሄ ደግሞ ትግራይ ክልል ውስጥ በጣም አስቀያሚ ነገር ነው ይዞ የሚመጣው ማለት ነው። ስለዚህ የመጀመሪያው ውሳኔ የታደሰ ወረደን ስልጣን አልቀበልም፣ ማስተዳደር አልቀበልም የሚል ውሳኔ ነው የወሰነው ቲፒኤልኤፍ። ሁለተኛው በፌዴራል መንግስትና በህወሓት መካከል የተፈረመውን የፕሪቶሪያ የሰላም ስምምነት በማፍረስ ወደ ቀድሞ አቋም ለመመለስ መወሰኑ ተገልጿል ይላል። ምን ማለት ነው? ወደ ቀድሞ አቋም ማለት የፕሪቶሪያው ስምምነትን አፍርሶ ወደ ቀደመው ነገር መመለስ ማለት ምን ማለት ነው? ከፕሪቶሪያው ስምምነት በፊት ምን ነበረ የቲፒኤልኤፍ ሁኔታ? ከፌዴራል መንግስቱ ጋር ምን ውስጥ ጦርነት ውስጥ ነበረ። ስለዚህ ወደ ጦርነት እንግባ እያሉ ነው እነዚህ ሰዎች። ትግራይ ክልል ውስጥ በጦርነት ምክንያት አንድም ሰው እንዳይሞት ያደረገ ስምምነት ነው የፕሪቶሪያው ስምምነት። ያው ተከብሯል አልተከበረም፣ ሁለቱም ተጥሷል ስለሚሉ ፌዴራል መንግስቱም ቲፒኤልኤፍም በየራሳቸው መንገድ ካለኔ ጣሶ እያሉ ይካሰሳሉ። እሱን እንደ ጉዳያቸውና ቆየውና ትግራይ ክልል ውስጥ በጦርነት ምክንያት በጥይት ሰው እንዳይሞት ማድረግ ችሏል የፕሪቶሪያው ስምምነት። እሱን አፍርሰን ወደ ቀደመው ነገር እንመለስ። ወደ ቀደመው ማለት ጦርነት የቀሰቀሰውን ምርጫ አድርጌያለሁ ብሎ በዛ ምርጫ ተመርጫለሁ ያለው አካል ስልጣን ሊይዝ ማለት ነው። ስለዚህ ከፕሪቶሪያ ስምምነት በፊት ወደ ነበረው እንመለስ እያሉ አክብሩልን ሲሉ የከረሙትን ስምምነት እናፍረሳለን የሚሉት ለምንድን ነው? በየጊዜው አክብሩልን የፕሪቶሪያ ስምምነት ነው የሚሉት። ጊዜ አስተዳደሩን የፕሪቶሪያ ስምምነት፣ ተፈናቃይ እንደዚህ ሆነ የፕሪቶሪያ ስምምነት፣ ታጣቂ የፕሪቶሪያ ስምምነት። አክብሩልን ሲሉ የነበሩትን አሁን ስለ ማፍረስ ለማሰብ ምን አነሳሳቸው? አንደኛ። ሁለተኛ ስምምነቱን ያላከበረውስ ማን ነው? አሁን ለምንድን ነው ማፍረስ የምትፈልጉት ቢባሉ እየተከበረ አይደለም፣ ፌዴራል መንግስቱ እያከበረ አይደለም የሚል ምክንያት ማምጣታቸው አይቀርም፣ ይታወቃል። ማን ነው ያላከበረው ስምምነቱን? ትጥቅ አልፈታም ያለው ማን ነው? ተፈናቃይ መመለሱን ያደናቀፈው ማን ነው? ይሄንን ሁሉ ነገር በጉዩ አስቀምጦ አክብሩልኝ ሲል ደግሞ ሲደሰኩርለት የነበረውን ስምምነት አሁን አፍርሼ ወደ ከፕሪቶሪያው ስምምነት በፊት ወደ ነበረው ነገር ሊትራሊ ስፒኪንግ ወደ ጦርነት እመለሳለሁ እያለ ነው። አያደርግብን። ሌላኛው ውሳኔ ዶክተር ደብረጽዮን ገብረ ሚካኤል ክልሉን በፕሬዝዳንትነት እንዲመሩ በማዕከላዊ ኮሚቴ ሐሳብ ቀርቧል ይላል። ይሄ የደብረጽዮን ገብረ ሚካኤል ትልቁ ችግር ትግራይን መምራት ያለብኝ እኔ ብቻ ነኝ የሚል ትልቅ ችግር፣ በጣም ትልቅ ችግር። ሌላ ሰው መምራት አይችልም የሚል መታበይ፣ ከኔ ውጪ ትግራይን ማስተዳደር የሚችል ሰው የለም የሚል
አጉራ ዘለልነት ነው ይሄ። እኔ ብቻ ነኝ መምራት ያለብኝ ብሎ እሱ የሚመራው ኮሚቴ መረጠው እና እናንተ ብቻ ናችሁ ብልጥ፣ ሌላው ፋራ ነው አናቅም። በጣም ትልቅ ችግር ነው ይሄ። ደብረጽዮን ትግራይ ክልልን ብቻውን መምራት ነው የሚፈልገው። ስልጣኑን ለወጣቶች ለቀው ቀሪ ጊዜያቸውን ቀሪ እድሜያቸውን አማካሪ በመሆን ማሳለፍ የሚገባቸው እድሜ ላይም ሁኔታም ላይ ነበሩ። ይሄን ለመቀበል ነው ያልፈለጉት። አሁን በእነሱ አስተሳሰብ እንኳን ክልል መንደር አይመራም፣ ቤተሰብ አይመራም። በእነሱ አስተሳሰብ እኔ ብቻ ያልኩት ይሁን በማለት በፈላጭ ቆራጭነት በዚህ ግባ በዚህ ውጣ የሚል ስትሪክት የሆኑ ህጎችን በማስቀመጥ አገር አይደለም ክልል አይደለም ቤተሰብ አይመራም። አዲሱ ትውልድ እድል ማግኘት አለበት። የዓለምን ነባራዊ ሁኔታ የሚያውቅ ዘመኑን የዋጀ በእውቀት በአመራር ስልት በብልሃት የበቃ ብዙ ወጣት አለ። ለነሱ እድል መሰጠት አለበት። ኦኬ ወጣትነት ብቻ በቂ ስላልሆነ በሬውንና ወይፈኑን አብሮ አጣምዶ ማረስ እንደሚገባ የወይፈኑን ጉልበት የበሬውን ብልሃት ልምድ ማጣመር እንደሚገባ የመምራቱን እድል ለወጣቱ ሰጥተህ ታማክራለህ። ቢሮ ተሰጥቶ ይሄንን ማድረግ የነበረባቸው እድሜ ላይ ነበሩ እነ ደብረጽዮን። ይሄን ቢያደርጉ ላጠፉት ጥፋት ሁሉ ይቅር የሚባሉ ሁሉ ይመስለኛል። በጣም በርካታ ጥፋት ነው ያጠፉት። እንዲህ ብሎ መዘርዘር እስኪያቀድ ድረስ ያ እንዲካካስላቸው ይቅር ለእግዚአብሔር እንዲባሉ አትሊስት እድሉን ሰጥተው ለወጣቱ ትግራይ የምትተነፍስበትንም መንገድ ቀዳዳ አበጅተው አማካሪ ሆነው ቢቀጥሉ ነበር የሚበጃቸው። ግን ያን ለማድረግ ፈቃደኞች አይደሉም። እነዚህ ሰዎች ፈቃደኞች አይደሉም። ትግራይን እንደ ግል ንብረታቸው ነው የሚያዩት። የዚህ ማሳያ ነው እኔ ካልመራዋት የሚል አጉራ ዘለልነት ውስጥ የሚገባው። ዶክተር ደብረጽዮንን መርጠው ቢሆን ነው ይስማሙ ነበር። በነገራችን ላይ ዶክተር ደብረጽዮንን መርጠው ቢሆን ይስማሙ ነበር። ዶክተር አብይ ችግራቸው ዶክተር ደብረጽዮንን በመርጠው ላይታዘዝልኝ ይችል ይሆናል የሚል ስጋት ነው ብዬ ነው እጠረጥራለሁ። አለመታዘዝ ሊመጣ ይችላል። ስላልተመረጡ ግን ይኸው እየደነፉ ነው። እኔ ነኝ መምራት ያለብኝ የሚል አጉራ ዘለልነት ውስጥ ገብተዋል። ይሄንን ክልል ነው ይሄንን አይነት ስራ የሚሰሩት ኢፒኤልኤፎችን ነው ልደቱ አያሌው የሚያደንቁት። ሌሎችም ክልሎች እንደ ትግራይ መሆን አለባቸው ብለው ፕሮሞት የሚያደርጉት። ኦኬ ራስን በራስ ማስተዳደር ማለት አጉራ ዘለልነት ማለት አይደለም። ለህዝብ አለማሰብ ማለት አይደለም። ሰላምን መጠየፍ ማለት አይደለም። ጦርነትን ፕሮሞት ማድረግ ማለት አይደለም። ራስን በራስ ማስተዳደር ተገቢ ነው፣ ልክ ነው። መስመሩን ጠብቆ በራስ ውሳኔ በራስ ስልት ማስተዳደር ተገቢ ነው። ግን ህዝብ ላይ ጦርነት ማምጣት በዚህ ሰበብ ተገቢ አይደለም። ይሄንን ነው ሲያደናንቁ ምናያቸው እነ ልደቱ አያሌው እና እነ ደብረጽዮን እኔ ካልመራው ሞቼ እገኛለሁ የሚሉት አይነት ጨዋታ ውስጥ ናቸው። እንግዲህ ውሳኔው ክልል ውስጥ ያለውን የውስጥ ክፍፍል ሊያባብስ የሚችል ነው። የውስጥ ክፍፍላቸውን በጣም ያባብሳል። ከዛ አልፎ ደግሞ ከፌዴራል መንግስቱ ጋር ያለውን ግንኙነት ወደ ከፋ ግጭት ሊወስዶ እንደሚችል ነው የሚሰጋው። ስለዚህ በሁለት መንገድ ነው የምንሰጋው። ከታደሰ ወረደ ጋር ባለው ክፍፍል የውስጥ ግጭት ይቀሰቅሳል። በዚህ የተነሳ ብዙ ሰዎች ሊሞቱ ይችላሉ። ከፌዴራል መንግስቱ ጋር ጦርነት ውስጥ ሊያስገባ የሚችል ውሳኔ ነው የወሰኑት። ጦርነት ውስጥ ሊያስገባ የሚችል ውሳኔ። ይሄንን እንዴት ነው ሃንድል የሚያደርገው ፌዴራል መንግስቱ አላውቅም። እንዴት ነው የሚይዘው? እንዴት አድርጎ ነው የመጣውን አደጋ የሚመልሰው አላውቅም። ግን በጣም ከባድ ችግር ነው መጣሁ እያለ ያለው። እነዚህ ውሳኔዎች ትግራይ ክልል ውስጥም በጥቅሉ ኢትዮጵያ ውስጥም ደግሞ አንፎርቹኔትሊ አጎራባች ክልሎችም አማራም አፋርም እንዲሰጉ ሊያደርግ የሚችል ውሳኔ ነው። ወደ ቀልባቸው ተመልሰው ወደ ነበረ አቋማቸው ስል አብረው ለመስራት ወደ ነበራቸው አቋማቸው ተመልሰው ወደዛ መስመር ካልተመለሱ በስተቀር በጣም ከባድ የሆነ ውሳኔ ነው ወስነው የመጡት የቲፒኤልኤፍ ሰዎች። አክሱም ከተማ ላይ ያደረጉት ስብሰባ ሲጠናቀቅ እንዲህ ያሉ አስደንጋጭ ውሳኔዎችን ወስነው ነው ያበቁት ማለት ነው። ውድ ቤተሰቦቻችን ይሄን ለማለት ነው የዛሬው ፕሮግራማችንን በዚህ መንገድ ያዘጋጀነው። የመጀመሪያው ርዕሰ ጉዳያችን የቴዲ አፍሮ ኢትዮሪክ አልበም ጉዳይ ነበረ። በርካታ ነገሮችን አነሳን። ከአልበሙ
መውጣት ጋር ተያይዞ የተነሱ ፖለቲካዊ ሐሳቦችን ጭምር አነሳን። ቲፒኤልኤፎች በአክሱም ከተማ ያደረጉትን ስብሰባ ማጠናቀቃቸውን ተከትሎ የወሰኗቸው ውሳኔዎች የሚያመጡትን ከባድ ችግር እንዲሁ ለማየት ሞክረናል ማለት ነው። እዚህ ላይ ማብቃት ይኖርብናል የዛሬው ፕሮግራማችን። ውድ ቤተሰቦቻችን አብራችሁን ስለነበራችሁ ስለተከታተላችሁን ከኛ ጋር ስለቆያችሁ እጅግ አድርገን እናመሰግናችኋለን። ወደፊትም ከኛ ጋር መቆየታችሁን መከታተላችሁን ቻናላችንን እንዳትዘነጉት ማስታወስ እንወዳለን። ሼር አድርጉልን፣ ላይክ አድርጉልን፣ ሰብስክራይብ አድርጉ ቻናላችንን። የደወል ምልክቱንም ብትጫኑ ደስ ይለናል፣ የምንለቃቸው ቪዲዮዎች ቀድመዋችሁ እንዲደርሱ ማለት ነው። ሐሳብ አስተያየት፣ ጥያቄ ሲኖራችሁ ደግሞ በተለመደው መንገድ ከታች ባለው የሐሳብ መስጫ ሳጥን በኩል ልታደርሱን ትችላላችሁ። በጨዋነት ተቀብለን እናስተናግዳለን። እስካሁንም ለምትሰጡን አስተያየት ለምትሰጡን ማበረታቻ እጅግ በጣም አድርገን እናመሰግናለን። ወደፊትም በዚሁ እንድትቀጥሉ ለማሳሰብ እንወዳለን። የዛሬውን አበቃን። አማሃ ደገፋ ነበርኩኝ። በሚቀጥለው ፕሮግራም በሌላ ርዕሰ ጉዳይ ጠብቃችኋለሁ። ጤና ይስጥልን።